ክርስቲያኖች መሰማታቸውን አተውታል። እንደነ ቃሌዎት ያሉ ቤተክርስቲያኖችን አሁን የሚሰማ ሰው የለም። አንድ ግለሰብ እዩ ጩፋ የሚባል ግለሰብ በከፈተው መጋዘን ውስጥ ከዚህም ከዛም የተጠረቃቀመ ህዝብ እሱ የሚያራምደው ላይፍ ስታይል እንጂ ኢየሱስን ያልፈለገ ህዝብ ተሰብስቦ የፈለገውን የሚሆኑበት ዘመን ላይ ነው ያለነው፣ ጊዜ ላይ ነው ያለነው። ቀላል መምጣት የፈለገ ይመጣል። ህዝቡን በግላጭ ያገኘዋል። ህዝቡ መሪ የለውም። አብያተ ክርስቲያናት ውስጥ ያሉ እነ ሙሉ ወንጌል፣ እነ ቃልዮት፣ እነ መካነ ኢየሱስ፣ እነ ህይወት ብርሃን፣ እነ መሰረተ ክርስቶስ፣ እነ ወንድማማች፣ ሌሎቹ ያልዘረዘርኳቸው አብያተ ክርስቲያናት ምእመኖቻችሁን አትሂዱ የማለት ስልጣን የላቸውም። በምእመናቸው ላይ ለቤተ ክርስቲያን ህዝቡ አይታዘዝ። አሁን ሰይጣን ተሻሽሎ ዲሞክራሲያዊ ሆኖ ዝም ያለህ ይመስላል። አይደለም። አንተ ከሰይጣን ጋር ደርቢ ስለሆንክ አይደለም። በቃ ወዳጅ ሆነሃል፣ እጅና ጓንት ሆነሃል። የአካባቢውን ሰው እንዴት ይነካል? በመሪዎቻችን ተከርተናል። ይመሩናል ባልናቸው፣ እግዚአብሔርን ይፈራሉ ባልናቸው በየመድረኩ ላይ እየወጡ ለኢየሱስ ያደረጉለትን ገድል እየነገሩን እኔ በደርግ ጊዜ ታስሬለት ተገርፌለት የሚሉ ሰዎች ለተገረፉለት ካሳ ነው መሰለኝ ለገንዘብ ሲሉ የተጠሩበት ቦታ የሚገኙ ለጨበጣቸው እጃቸውን የሚዘረጉ ለትውልድ የማይጠነቀቁ ከሐሰተኛና ከሐሰተኞች ትምህርት ጋር መስመራቸውን አጥፍተው የቀይ መስመር አጥፍተው አንድ ላይ የሚበሉ አንድ ላይ የሚጠጡ አንድ ላይ መድረክ የሚጋሩ ሆኗል። ፉከራ ምናምን ሽለላ የለውም፣ ግን ሪያሊቲውን ነው ዛሬ የምነግራችሁ። የፕሮቴስታንት እምነት ጽፍ ያለው መግቢያው ላይ ፍሪውመን ጽፍ ያለው መግቢያው ላይ የፕሮቴስታንት እምነት በአባቶቹ ተከርቷል። ዛሬ አንድ ቪዲዮ ለመስራት ሞክሬያለሁ። በአባቶቹ ተከርቷል እና ስለዛ ነገር እናወራለን። አንዳንድ ጊዜ በጣም ብዙ ተስፋ የማደርጋቸው ነገሮች ነበሩ ከእምነት አንጻር። በእርግጥ በእግዚአብሔር ላይ ተስፋ አይቆረጥም በግለሰቦች ላይ እንጂ። አሁንም ቢሆን የወንጌል አማኞች ሁልጊዜ ቅሬታ ይኖራል። እግዚአብሔር ሕዝቡን ያስቀራል፣ ምርጦቹን ያልተነካኩትን። ግን አሁን ላይ ያለው እምነት ተጠልፏል። ከዚህ በፊት እንደምታውቁት መስቀል ሚዲያ ላይ ሁሉ የመክፈቻ ፕሮግራም ያጋበዝናቸው መጋቢ ጻድቁን ነበር። በጣም የማከብራቸው የምወዳቸው፣ እንደ ምሳሌም ከፊት አስቀምጬ የሚመለከታቸው አባት ነበሩ። አሁን ላይ ግን አካሄዳቸውን ስመለከተው የወንጌላዊ እምነት በሐሰተኞች አስተማሪዎች፣ ነቢያት፣ ሐዋርያት የተጠለፈ ሙሉ ለሙሉ ማለት በሚችልበት መልኩ እግዚአብሔር አሁንም ቅሬታ እንዳለው ባምንም የተጠለፈበት ሁኔታ ነው ያለው እና የሁሉ ስደት፣ የሁሉ መከራ፣ የሁሉ ስድብ፣ የሁሉ ውርጅብኝ እዚህ ሚዲያ ላይ የምታዩት ጠላትነት ሁሉ የምታዩት የሐሰተኞቹ ወገኖች እንደሆኑ ታውቃላችሁ። አሁን ቀደምት የነበሩ ቤተክርስቲያኖች መሰማታቸውን አተውታል። እንደነ ቃልዮት ያሉ ቤተክርስቲያኖችን አሁን የሚሰማ ሰው የለም። አንድ ግለሰብ እዩ ጩፋ የሚባል ግለሰብ በከፈተው መጋዘን ውስጥ ከዚህም ከዛም የተጠረቃቀመ ህዝብ እሱ የሚያራምደው ላይፍ ስታይል እንጂ ኢየሱስን ያልፈለገ ህዝብ ተሰብስቦ የፈለገውን የሚሆኑበት ዘመን ላይ ነው ያለነው፣ ጊዜ ላይ ነው ያለነው እና ጥቂቶች የነቃችሁ ጥቂቶች እንቋችሁን በሪያ ፊት እንዳትጥሉ፣ ጽድቃችሁን፣ ቅድስናችሁን፣ እግዚአብሔር መፍራታችሁን እንዳትጥሉ ነው ምነግራችሁ ዛሬ እና ቪዲዮ አሳያችኋለሁ። ታብታብ አድርጉት። እስኪ ስለ ኢየሱስ አውራለን ይለኛል አንድ ወዳጅ። ስለ ኢየሱስ እያወራውልን ብራዘር። ኢየሱስ የተከላት ቤተክርስቲያን አለች። ይቺ ቤተክርስቲያን በምንፍቅና በሐሰት ትምህርት እየተሞላች ነው። አለቀ። ማን ስለ ኢየሱስ ያወራል? ለምንድን ነው መታችሁ ስለ ኢየሱስ መስማት እንደሚወድ ሰው አክት የምታደርጉት? ጭራሽ እናንተ ስለ ኢየሱስ መስማት እኮ አትወዱ። ኢየሱስን ጭራሽ አትወዱትም። ስለ ኢየሱስን መስማት አትፈልጉ። ትሰማለህ?
ስታይኝ አይን ደም የሚለብስ ፕሮቴስታንት ካለ አትወድም አንተ ስለ ኢየሱስ መስማት። የምትሰበሰበው የምትከማቸውም ስለ ገድል ለመስማት ነው እንጂ ስለ ጌታ ሄድና ስለ ኢየሱስ የሚያወሩት ሰዎች የት ትሰማቸዋለህ አንተ? እና አጉል ጌታን በጣም እንደምትወዱ ምናምን እንዳይሰማችሁ ያው ስድባቸው አንድ ሁለት ፌክ አካውንቶችን አጽዱልኝ እሺ። ሚውት አድርጓቸው ቢቻላችሁ ሚውት አድርጓቸው። ባለጌዎቹን ደግሞ ብሎክ አድርጓቸው፣ አያስፈልጉም። እሺ ቪዲዮ ለማሳየት እሞክራለሁ። ይታያል። የምትመለከቱት እንግዲህ መጋቢ ጻድቁ ናቸው፣ የአብያተ ክርስቲያናት ህብረት መሪ። እነ ጃፒ ባዘጋጁት የመሰረተ ድንጋይ የሚጣልበት ፕሮግራም ላይ እንግዲህ ሽክ ብለው ነው የተገኙት። መጋቢ ጻድቁ ነው ትኩረት አድርጌ እያወራ ያሉት። ስለ ዮናታን ነግሬያቸዋለሁ። ዮናታን የለየለት አመፀኛ ሐሰተኛ አስተማሪ እንደሆነ፣ የብልጽግና ወንጌል አስተማሪ እንደሆነ፣ የክርስቶስ ኢየሱስን የመስቀልን ስራ ምድራዊ ስኬትን ለማግኘት ብቻ እንደሚሰብከው እና ገንዘብ አምላኩ እንደሆነ ከዚህ በፊት ተነጋግረናል። ዮናታን አክሊሉ ስላለበት አለም ታርጌቴም አይደለም። የዛሬ ሐሳቤ ታርጌት መሪዎቻችን ከርተውናል እያልኳችሁ ነው። ወንጌላውያን ምን ትላላችሁ? መሪዎቻችን ከርተውናል። ቤተ ክርስቲያንን አደራ እግዚአብሔር የሰጣቸው መሪዎቻችን መንገድ ላይ ጥለውን የፈለጉትን ወደ ማድረግ መጥተዋል። እና አንድ ወዳጄ ምናልባት እዚህ ውስጥ ካለ ሊኖር ይችላል የነገረኝን አንድ ታሪክ ልንገራችሁ። በኢትዮ ኤርትራ ጦርነት ጊዜ ነው አሉ። ኢትዮ ኤርትራ ጦርነት ስላችሁ በደርግ ጊዜ ማለት ነው። በደርግ ጊዜ የባህር ኃይል በኤርትራ ትልቅ ማሰልጠኛም ነበረው ወጣቶች የሚሰለጥኑበት እና እዛ ባህር ማሰልጠኛ ውስጥ አንድ ህግ ወጣ እና ወጣቱ የኤርትራ ቆነጃጅት ሴቶችን ማታ ማታ የባህር ኃይል ውስጥ ያለ ህዝብ ይዞ ይገባል፣ አብሮ ለመተኛት ማለት ነው። እና ይዞ እንደሚገባ ያወቁት የካምፕ መሪ ምን የሚል ሐሳብ አመጡ? ከዚህ በኋላ ሴት ይዞ መግባት አይቻልም፣ በአጥር መዝለል አይቻልም የሚል በጣም በቃ ወሳኝ ህግ አወጡ እና አብዛኞቹን የባህር ኃይሎች ለሊት ኩመራ ቤት መሽታ ቤት ለመግባት በአጥር እየዘለሉ ይወጣሉ እና በዚህ ምክንያትም ኢንፎርሜሽን ለጠላት ሰላዮች ያስተላልፋሉ። በስካርም አንዳንዶቹ ሴት እየተላከባቸው እንደዚህ ኢንፎርሜሽን ለጠላት ኃይል ይሰጣሉ። የባህር ኃይሉን ኢንፎርሜሽን ማለት ነው። ከዚህ የተነሳ በአጥር የሚዘል ይረሸናል ሁሉ እስኪባል ድረስ ህግ ወጥቷል እና ሴት ማስገባት ፍጹም ክልክል ነው የሚል ጀነራል ያወጡት ህግ አለ እና አንድ ቀን 7 ሰዓት አካባቢ ላይ የጀነራሉ መኪና ይመጣል። ከመኪናው ውስጥ ሴት ይዘው ነው ጀነራሉ የገቡትና ጥበቃ የነበረው ወታደር ጀነራል ሴት ይዞ መግባት አይቻልም መግባት አይችሉም ብሎ ራሳቸውን ከለከላቸው። እዛ ማን ነው እንደዚህ ያለው ሲል እንዴ ረሱት እንዴ ራስዎት እኮ ያወጡት ህግ ነው
ሴት ይዞ መግባት ወደዚህ ካምፕ አይቻልም ብለው ህግ አውጥተዋል አላቸውና ምናሉ ሰውየው ሻርኩት ብለው ህጉን ገቡና አድረው ጨርሰው ስካሩም ፍላጎታቸውንም አርክተው በበነጋታው መጡና ለዛው ጥበቃ ትናንትና የሻርኩትን ህግ ከእንደገና አጸደቅኩት አሉ። እና አሁን እነ መጋቢ ጻድቁ ከዚህ በፊት የሙሉ ወንጌል ዋና ፕሬዝዳንት በነበሩ ጊዜ የአብያተ ክርስቲያናትም ፕሬዝዳንት ሆነው በሚያገለግሉበት ሰዓት ልክ እንደ ጃፒ ያሉ አገልጋዮች የስህተት አስተማሪዎች የብልጽግና ወንጌል ሰባኪዎች ናቸው ብለው ራሳቸው ያወጡት ህግ አለ። እነሱ መድረክ ላይ የሚቆም የትኛውም አገልጋይ ሙሉ ወንጌል ውስጥ ማገልገል እንደማይችል እንደሚታገድ እነ ጻድቁ ህግ አውጥተዋል። እና አሁን ላይ ሲሄዱ አየናቸውና ጠየቅናቸው። እንዴ ትናንትና እንደ እግዚአብሔር ቃል ይሄ ሰው የሚያስተምረው ትምህርት የብልጽግና ወንጌል ትምህርት ነው ኑፋቄ ነው ብለው ነግረውን የለ ወይ? ዛሬ እርሶ ትልቅ መጋቢ የአብያተ ክርስቲያናት ህብረት መሪ ሆነው ለምን እንዴት እዚህ ሰው አዳራሽ ውስጥ ተገኙ ብለን ብንጠይቃቸው ልክ እንደ ባህር ኃይሉ ጀነራል ሻርኩት ነው የሚሉትና ራሳቸው ባወጡት የራሳቸው ህግ የማይገዙ የእግዚአብሔርን ቃል ሲመቻቸው የሚያጥፉ ለመንጋውና ለህዝቡ ግድ የማይሰጣቸው እግዚአብሔርን መፍራት ከራሳቸው የራቁ ሰዎች ቤተክርስቲያን በእነዚህ ሰዎች እጅ ወድቃለች ማለት ነው። አሁን ላይ የገንዘብ አቅም ያላቸው ትልልቅ ባለስልጣን ወዳጆቻቸው የሆኑ ትልልቅ ባለሀብቶች በእነሱ ቸርች በሚሉት መጋዘን ውስጥ አባልነት የተመዘገቡላቸው እነዚህ እነ ጃፒን የመሳሰሉት ሰዎች በገንዘብም በኃይልም ከብዙዎቹ ስለሚበልጡ እንግዲህ ስልጣናቸው ሊያከትም ጥቂት የደረሱ እንደ ጻድቁ በዚህ ዓመት ስልጣናቸውን ጨርሰው ያስረክባሉና ሲሾም ያልበላ ሲሻር ይቆጨዋል የሚመስል አካሄድ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን አፍስሶ የገዛውን ህዝብ ቁማር አስይዘው እየተጫወቱ ነው። በጣም ቁማር ሱስ ያለባቸው ሰዎች በስተመጨረሻ በሚስታቸው ያስይዛሉ አሉ። እኔ ቁማር ብዙም ተጫውቼ ስለማላቅ ምን ያህል ቁማር እንደሚያስይዝ አላቅም። እነዚህ ሰዎች ግን ቁማር በጣም ደም ውስጥ የሚንቀሳቀስ ሰው በሚስቱ ሁሉ ከማስያዝ ወደኋላ አይልምና ስልጣናቸው ምናልባት ሊያከትም ስለሆነ የአብያተ ክርስቲያናት መሪነታቸውንም ከጥቂት ወራቶች በኋላ ስለሚያስረክቡ የመጨረሻ የፈለገውን መንገድ ሄጄ አብኳክቼው እውነትን ከሐሰት ቀይጬ ጤነኛውን ህዝብ ጤነኛ ካልሆነ ትምህርት ጋር አጋብቼው ወርዳለው የሚል ይመስላል የነጻድቁ አካሄድ ማለት ነው። ለዚህ ህዝብ ማን ነው ግድ የሚለው? ለዚህ ህዝብ ማን ነው የሚያስበው? ህዝቡም የሚያስብለትን አያውቅም። እሹሩሩ የሚለውን ሌላውን ሃይማኖት የሚደበድብለት ሰው ነው ወዳጁ የሚመስለው። አሁንም እኔ እነግራችኋለሁ ወዳጆቼ፣ ቀልድ አይደለም ክርስትና ፌዝ አይደለም። ክርስትና በክርስቶስ ኢየሱስ ደም የተዋጀ ህዝብን የምናገለግልበት ነው። ማይክ ስለያዘን አዋቂ ነን ማለት አይደለም። ማይክ ስለያዘን ትክክል ነን ማለት አይደለም። እሳቸው ብቻ አይደለም እንግዲህ ትዝ ይለኛል የዮናታን አዳራሽ ውስጥ በአባልነት በነበርኩበት ሰዓት ላይ ፕሮግራም ላይ የተጋበዙት መጋቢ ጻድቁ ዮናታን አክሊሉ ያው ከነዚህ ሐሰተኞች ጋር እሱም የሐሰት ትምህርት ተከታይ ስለሆነ ከነዚህ ሐሰተኞች ጋር አብሮ ስለሚያገለግል ስለሚተባበር ጋብዟቸው ነበር እነ ጃፒን እና ቆፍጠን ብለው ደረታቸውን ነፍተው መጋቢ ጻድቁ የዛን ሰዓት ላይ ምን አሉ? ሰው መንፈስ ነው ብለው የሚያስተምሩ ሰዎች ባሉበት ነው የተገኘውትና ብለው ንግግራቸውን ተናግረው ማይክ አስቀምጠው አልተቀመጡም። ወንበር ላይ ረግጠው ፕሮግራሙን ጥለው ወጡ። እንዴት አይነት መነካት ነው እኚህ ሰው ያላቸው! እንዴት አይነት ቆራጥነት ጀግንነት ነው በውስጣቸው በደማቸው የሚርመሰመሰው ብዬ እጅግ በጣም ነው የወደድኳቸው መጋቢ ጻድቁን በጊዜው ማለት ነው። ለምን? ከሐሰተኛ ጋር አልቀመጥም ስላሉ። ከሐሰት ጋር አትቀመጡ፣ ከሐሰተኛ ጋር አትቀመጡ ያለው እኛ አይደለንም። የፍቅር ሐዋርያ የሆነው ሐዋርያው ቅዱስ ዮሐንስ ነው። እንግዲህ መጽሐፉን እንደምታነቡት ሐዋርያው ዮሐንስ በጊዜው ኢየሱስ ክርስቶስ
ሰው በሚመስል ስጋ ተገለጠ እንጂ ሪል ሰው አይደለም። ይህንን ቁሳዊ ዓለም ውስጥ አልመጣም እንዲመስለን አድርጎ ወይም አእምሯችንን ማኒፑሌት አድርጎ ነው እዚህ ምድር ላይ የተገለጠ የመሰለን እንጂ ሪል አልተገለጠም ብለው የሚያስተምሩ በዘመኑ የነበሩት የስህተት አስተማሪዎችን ከነሱ ጋር ምግብ እንዳትበሉ ሰላም እንዳትሏቸው እንዳትቀበሏቸው ብሎ አብሯቸው የሚሆን አብሯቸው ምግብ የሚበላ ከነሱ የስህተት ትምህርት ጋር ተጋሪ እንደሆነ በጥቁርና ነጭ በተጻፈ የእግዚአብሔር ቃል ላይ አስምሮልናል። ማን? ሐዋርያው ቅዱስ ዮሐንስ ማለት ነው። ጀርሚዬ ቴንኪው። እና አሁን ላይ ግን ጠባቂ ያልናቸው ቤተክርስቲያንን ይመራሉ ያልናቸው በጣም ትልልቅ አባቶች በስተመጨረሻ እድሜያቸው ላይ እሳቸው ብቻ አይደሉም። እኚህን ግለሰብ ተመልከቷቸው። ከእስልምና ወጣው ለጌታ ሲል እስልምናን ተውክ ያሉት መጋቢ ጻድቁ በስተመጨረሻ በአገልግሎት መጨረሻቸው ላይ በጣም ተፍተፍ እያሉ ነው። ሰሞኑን በቀልተኛውን ያጠፋዋል የሚል አይነት መጽሐፍ አሳትመው ዓለም ላይ እየዞሩ ካልገዛችሁኝ እያሉ እያሻሻጡ ነበረ። እና እንደ ሰው መጦሪያውን ይፈልጋል። ግን ወንጌል መጦሪያ አይደለም ወዳጆች፣ ወንጌል መጦሪያ አይደለም። ወንጌል ህይወት ነው። በሰው ህይወት አትቀልዱም። ሰርጀሪ ክፍል ያለ ሰርጀን በሰውን በመቅደድ እንደማይቀልድ ሁሉ ደግሞ መንግስትም ሆነ ያስተማረው አካል በትክክል ፕሮፌሽኑን በሚመጥን መንገድ ካልሆነ ቢላ ሰጥተው ሰው ቀደድ ብለው እንደማይሰጡት ይሄ የወንጌል ነገር ሴንሲቲቭ ነው። ሰዎችን ይዘን ገደል የምንገባበት ሰዎችን ይዘን የሆነ ቦታ ላይ የምንጥልበት የዘላለም ህይወት እንዲያገኙ እንዲያጡ የምናደርግበት ቦታ ነው የወንጌል ቦታ። ለዚህ ነው ከናንተ ብዙዎቻችሁ አስተማሪ እንድትሆኑ አልመክርም ብሎ የሐዋርያው የሚነግረን። ለዛ ነው አስተማሪ መሆን ይልቁን ፍርድ እንድንቀበል እንደሚያደርግ መጽሐፍ ቅዱስ ይነግረናል። አስተማሪ መሆን ይልቁንም ክብር ደግሞ የሚያሰጥ አገልግሎት እንደሆነ መጽሐፍ ቅዱስ ይነግረናል። ይሄ ሪስክ የሆነ ኤሪያን ይዞ በእሳት መጫወት ሰዎች ይጥፉ ብሎ መወሰን ነው። እና የወንጌል አማኞች ዛሬም የምነግራችሁ በመሪዎቻችን ተከርተናል። ይመሩናል ባልናቸው እግዚአብሔርን ይፈራሉ ባልናቸው በየመድረኩ ላይ የወጡ ለኢየሱስ ያደረጉለትን ገድል እየነገሩን እኔ በደርግ ጊዜ ታስሬለት ተገርፌለት የሚሉ ሰዎች ለተገረፉለት ካሳ ነው መሰለኝ ለገንዘብ ሲሉ የተጠሩበት ቦታ የሚገኙ ለጨበጣቸው እጃቸውን የሚዘረጉ ለትውልድ የማይጠነቀቁ ከሐሰተኛና ከሐሰተኞች ትምህርት ጋር መስመራቸውን አጥፍተው ቀይ መስመር አጥፍተው አንድ ላይ የሚበሉ አንድ ላይ የሚጠጡ አንድ ላይ መድረክ የሚጋሩ ሆነዋል። እንዲህ ብላችሁ የምትጠሩት መሪ ካለ ንገሩኝ። እኔ ግን መሪ እንደሌለ ነው የማውቀው። ስለዚህ ላያሳያችሁ እኚህ ሰው ጋሽ በቄ ይባላሉ። የኢትዮጵያ ሙሉ ወንጌል የቀድሞ የወንጌል አገልግሎት ነው። ሁለት ነጭ ጸጉር አብቅለዋል። በጣም ትልቅ ሰው ናቸው። በጣም ጎበዝ ወንጌል ሰባኪ ተናጋሪ ነበሩ። በስተመጨረሻ ዘመናቸው ላይ ግን ምን እንደነካቸው ሳይታወቅ የእግዚአብሔርን የወንጌል ሐሳብ መቀበጣጠር የጀመሩ 72 ዓመቴ ሲሞላ ኢየሱስ ክርስቶስ መጣለው ብሎ ነግሮኛል፣ ቀመሩን ገልጦልኛል ከማለት ጀምሮ የተለያየ ስህተት ውስጥ የገቡ ከዛ ስህተትን ባለፈ ደግሞ ተቀባ የሚሉ ዱርዬ ጋር ሁሉ እየሄዱ ቀኝ እጃቸውን የሚሰጡ ሰዎች ናቸው። ጋሽ በቄ ይባላል። አንድ ነገር ልንገራችሁ። ራሳቸው ባስቀመጡት መመዘኛ ማይመዘኑ ከሆነ መጀመሪያ መመዘኛውን ያስቀመጡት ሌላውን ለመመዘን ነው እንጂ በመመዘኛው ለመመዘን አይደለም። ስለዚህ ባስቀመጡት መመዘኛ መዝነናቸው እነሱም የሐሰት ተካፋይ እንደሆኑ የጥቅም ተጋሪ እንደሆኑ ገንዘብ ለሰጣቸው ሁሉ በየቦታው እንደሚገኙ አይተናል፣ ለይተናል።
ትናንትና ከነጃፒ መድረክ ላይ መገኘት ነውር ነው፣ ኃጢአት ነው፣ አመጽ ነው ብለው ያስተማሩ ሰው መንፈስ ነው እኛ እንደ አምላክ ነን እንደ እግዚአብሔር ነን የሚል ኑፋቄ የሚያስተምሩ የመስቀሉን ወንጌል ለዚህ ምድር ኮተትና ቁሳቁስ የሚሰብኩ የሚያስተምሩ እነዚህ አመፀኛ የስህተት አስተማሪዎች ጋር በአንድነት መድረክ መጋራት በአንድነት ህብረት ማድረግ ወንጌልን ለድርድር ማቅረብ ካልሆነ ለምንም ሊሆን አይችልም። እና ምን እየተካሄደ ነው እንምላችሁ? ተከርተናል ነው እንምላችሁ። እዚህ ሶሻል ሚዲያ ላይ እከሌነን እንላለን፣ ፔንቴኮስታለን፣ ሉተራንን ምናምን እንከራከራለን፣ እናወራለን፣ እንጮታለን ምናምን። መሪ ግን አለ? የሚመሩን መሪዎች አሉ? ሪል ካውንስሉ ላይ ያሉ ሰዎች ደህንነታችን ያሳስባቸዋል? የትምህርት ጤናማነት ያሳስባቸዋል? ወይስ 30 ሚሊዮን 20 ሚሊዮን 25 ሚሊዮን ስለመግባታችን ነው የሚነግሩን? ይሄ የቁጥሩን አሃዙን ብቻ ነው የሚነግሩን። 25 ሚሊዮን ገብተናል፣ 30 ሚሊዮን ገብተናል። አሁን እንዳልካቸው ዘነበ ደግሞ 130 ሚሊዮን ጴንጤ ምናምን እያለ ነው። እና ቁጥር መጥራት በድፍረት ቁጥር መጥራት ላይ ብቻ ሆኖ የቀረ ትምህርታዊ ጤንነታችንን አንጠብቅም። ትናንትና ከትናንት ወዲያ ሰዎች ይፈሩ ነበር ታውቃላችሁ። በጓዳ እንደሚገናኙ እኮ እናውቃለን። ከዚህ በፊት የዛሬ 2 ዓመት የአብያተ ክርስቲያናት መሪዎች ከሐሰተኞች ጋር ይገናኛሉ ብለን በአደባባይ ስንናገር እነ ጻድቁንም ተናገሩ ተብለን ስንጠለጠል ነበር እዚህ ሚዲያ ላይ። እነ ጻድቁን አይነኬ ሆነው ማለት ነው። በእርግጥ አንድ በጣም የሚሰመርበት በጣም ትልቅ አባባል አለኝ እንደምታውቁት፣ የኛ ቤት አይነኬ እግዚአብሔር ብቻ ነው የሚል አባባል አለኝ። አይነካችን አይደፈሪያችን እግዚአብሔር ብቻ ነው። እድሜ 80 ሊሆን ይችላል እንደ ኢትዮጵያዊ በ80 ዓመት በ60 ዓመት በ70 ዓመት በእድሜ ባለጸግነት በእውቀት በጣም አከብራለሁ። የክርስቶስ ኢየሱስ ወንጌል ላይ ግን ስታመቻምችና ስትቀያይጥ ከተገኘ አንተም ከሚቀይጡት መካከል ነህና በዛ ጉዳይ ላይ አላከብርህም። አዋርጄ ባልናገርህም ግን ከሐሰተኞች ጎን ተቀምጠ ከተመለከትኩክ ቅይጣዊነት ውስጥ ነህና ሰዎች ካንተ እንዲጠነቀቁ እናገራለሁ። እና እስካሁን ድረስ ሙሉ ወንጌል ግቡ ብያለሁ። ከዮናታን ቸርች ውጡና ሙሉ ወንጌል፣ ከዩ ጩፋ ቸርች ውጡና ቃሌዎት ግቡ፣ መካነ ኢየሱስ ግቡ፣ መሰረተ ክርስቶስ ግቡ ብዬ በጣም ብዙ ጊዜ ጮህያለሁ። አሁን ከመሪዎቻችሁ ተጠንቀቁ ልላችሁ ነው የመጣሁት ወዳጆች። ሰማኸኝ አልሰማኝ ህሊናክ ይመሰክርልሃል። ታማኝነትክ ለቡድን ካልሆነ፣ ታማኝነትክ ለዚህ ለምድራዊ ኮተትና ስኬት ካልሆነ፣ ታማኝነት ለሰማያዊ ወንጌል ከሆነ ዛሬ የምነግራችሁ ይመሩናል ከምትሏቸው ከፊት ለፊት ካሉ አብያተ ክርስቲያናት መሪዎች፣ ከካውንስል መሪዎች፣ ከአብዛኞቹን መሪዎች ራሳችሁን ጠብቁ። በትምህርት ላይ ጥንቃቄ አያደርጉላችሁ። እግዚአብሔር ቅሬታዎች አሉት አውቃለሁ። ይህንን የምትሰሙ ጌታን የምትወዱ ለወንጌላችሁ ለንጽህናችሁ እግዚአብሔር ፊት ስላላችሁ ህይወት በጣም በጥንቃቄ ልክ ንፋስ ላይ ሻማ ለኩሶ እንደሚሄድ እንዳይጠፋበት እንደሚሞክር ሰው ህይወታችሁ እንዳይበላሽ ልክ ጠብቃችሁ የምትሄዱ በጽድቅ የምትመላለሱ የእግዚአብሔር ልጆች እንዳላችሁ አውቃለሁ። ለእናንተ ነው መልእክቴ። ምን ታደርጓለን ሙሌ? ሐዋርያው ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 11 ላይ ቁጥር 3 ላይ አንድ ታሪክን ከብሉይ ኪዳን አምጥቶ ይነግረናል። እንደዚህ ብሎ ቁጥር 3 ላይ ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ይላል ጳውሎስ። ምን አለው? ጥያቄ ምልክት። ለበዓል ያልሰገዱ 7000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል ጳውሎስ። ኤልያስ እኔ ብቻዬን ቀረው ያለበትን የነገስቱን መልእክት የነገስቱን መጽሐፍ ታሪክ አምጥቶ ኤልያስ ብቻዬን ቀረው ባለው ጊዜ አምላካዊ ድምፅ 7000 ለባኦል ያልሰገዱ ምርጦች አሉኝ ብሏል።
ስለዚህ አሁንም በዚህ ዘመን በጸጋ የተመረጡ የእግዚአብሔር ምርጦች አሉ ብሎ ጳውሎስ በጸጋ ስለተመረጡ ምርጦች ያወራል። አሁንም የምነግራችሁ ሁሉ ጊዜ እግዚአብሔር በጸጋ የመረጣቸው በተለይ አዲስ ኪዳን ላይ በጸጋ የተመረጠን ምርጦች እንዳለን እርግጠኛ ሆኜ ነው የምነግራችሁ። ስለዚህ አሁን ተስፋ የለም፣ ጨለማ ውስጥ ነው ያለነው፣ ተከርተናል፣ ዋይ 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 እንድንል አይደለም እየተናገርኩ ያለሁት። እግዚአብሔር ሁሉ ቅሬታ አለው። ከእውነት ጎን ነሽ፣ ከጽድቅ ጎን ነሽ፣ ጌታሽን ትወጂዋለሽ፣ ኢየሱስ ክርስቶስ ወንጌል ትታመኝለታለሽ። ግሩፕ ውስጥ አይደለም ያለሽው። ስለ ብዛት አይደለም የምታወሪው፣ ስለ ንጽህና፣ ስለ ጽድቅ፣ ስለ ጌታ ትምህርት ነው የምታወሪው። እግዚአብሔር የተመረጠ አለ። ዛሬ የምነግራችሁ ይሄን ከተመረጡት ናችሁ ወይስ ከበዙቱ ግን ልክ ካልሆኑት? አሁን ልክ ይመስላል። ሐሰት አደባባዩን ተቆጣጥሮታል። ሐሰት መድረኩን ሞልቶታል። ሚሊኒየም አዳራሽ ሙሉ ሐሰት አለ። ማይክ የያዘ ሐሰት አለ። በጣም አሜን የሚል ሐሰት አለ። እውነትን ስትናገሩ፣ ጽድቅን ስትናገሩ እንደ ሌባ እንደ ወንጌል ጠላት ያደርጓቸዋል። ስማቸውን ቀድሞ ይሰጧቸዋል። እነሱ ናቸው የወንጌል ጠላት፣ እናንተን የወንጌል ጠላት ያደርጓቸዋል። ምክንያቱም ለክርስቶስ ኢየሱስ ወንጌል ለትምህርቱ ለአባቶች ለሐዋርያት ትምህርት ሳይሆን ራሳቸው ለፈጠሩት የስህተት ትምህርታቸው ነው ክብርን ቦታም ያላቸው። እነዚህ ሰዎች ትክክል አይደላችሁም ይሄን ትምህርት ስትሏቸው የወንጌል ጠላት የሚል ታፔላ ይለጥፉላቸዋል። አሁንም ግን እግዚአብሔር ቅሬታ አለው እያልኩ ነው አለው። ቤተክርስቲያን ግለሰብ ላይ አይደለም የተመሰረተችው። ቤተክርስቲያን ግለሰብ ላይ አይደለም የተመሰረተችው። ዛሬ መጋቢ ጻድቁ ከነ ጃፒ ጋር ወንጌልን ለብልጽግና ለምድራዊ ብልጽግና ጠምዝዘው ባልተጻፈበት ኢየሱስ ባላስተማረው ሐዋርያት ባልነገሩን እውነት መጽሐፉ ባልጻፈው መንፈስ አጣሞ ወንጌልን የሚያስተምሩ ሰዎች አሉ። እነ ጻድቁ ከዛ በኋላ አሳያቸዋለሁ። እነ ሐዋርያው ዳንኤል ተጠልፈዋል። በቃ ሐዋርያው ዳንኤልን ታውቁታላችሁ። በጣም የወንጌል አገልጋይ የነበሩ ሐዋርያው ዳንኤል መኮንን ትልቅ አባት የነበሩ ለብዙ ሰው ለምሳሌ የምታውቁት ዘፋኝ ማን ነው? ሙሉቀን መለሰ ጌታን ያመነው ከዛ ከዘፈን ህይወት ወጥቶ ዘማሪ የሆነው በእኚህ ሰው አገልግሎት በኩል እንደሆነ በስፋት ይነገራል። ራሱም ሲመሰክር ሰምቼዋለሁ። እና እኚህ ትልቅ አገልጋይ በእድሜ መጨረሻቸው ላይ የጃፒ መድረክ ላይ ተገኝተው ሲያብኳኩት ነበር። ይሄ ልጅ ዮናታንንም ተናገረ፣ ዩጩፋንም ተናገረ። ተከስተ ጌትነት አልቀረው፣ ዳግማይ ጥላውን አልቀረው። ደግሞ ብሎ ትልቁን ዘማሪ አውታሩንም ሐሳብ ሰጥቶበታል። ደግሞ ሄዶ ደግሞ ያ ነብይ ከሌ እንቶኒ የሚባል ሐዋርያንም አልቀረው። ይሄ ልጅ ታዲያ ማን ነው የሚቀረው ካላችሁኝ፣ አንድ የቀረኛለ የማይነካ አይነካ ያለ ኢየሱስ ክርስቶስ ይባላል። አሁን አንዳንድ ሰዎች እከሌም ስህተት ነው ያም ስህተት ነው ስትባሉ ይጨንቃችኋል፣ አይምሯችሁ ሁሉ ይወጣጠራል። እና ማን ነው ትክክል ብላችሁ ትጨነቃላችሁ? ትክክል ኢየሱስ ነው። ሲጀመር የፕሮቴስታንት እምነት የተመሰረተው ኢየሱስ ትክክል ነው ብሎ ነው እንጂ እከሌ ትክክል ነው ብሎ ነው እንዴ የተመሰረተው? ወዳጁ የአቡና ትክክል ላይ ነው እንዴ ክርስትናችን የተመሰረተው? አይደለም፣ መጽሐፉ ትክክል ላይ ነው። ለዚህ ነው መጽሐፍ ሲናገር በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚለው። መሰረታችን የሰው ትምህርት ከሆነ መናድ አለበት። እኔ ልንገራችሁ፣ የተመሰረት ነው ግን በክርስቶስ ላይ ከሆነ በወንጌል ትምህርት ላይ ከሆነ ማንም ሊነቀንቀን አይችልም። አለቅ። እኔ አሁን ዛሬ የምነግራችሁ መጋቢ ጻድቁ ተጠልፏል። ቀድሜ ነግሬያቸዋል። እኔና ጀርሚ የመስቀል ሚዲያ ፕሮግራም ስንጀምር በአባቶች እንክፈት ስንል አእምሯችን ላይ ከመጡ ጥቂት አባቶች መካከል አንዱ መጋቢ ጻድቁ ነው። በእርግጥ ዘማሪ መጋቢ ተስፋዬ ጋቢሶ ነው ሪኮመንድ ያደረጉን እሳቸውን እንድንጠይቅ። መጀመሪያ እሳቸውን ነበር ለመጠየቅ ሐሳብ የነበረው፣ እንደ ሚዲያ የነበረን መጋቢ ተስፋዬ ጋቢሶ ለመጠየቅ ነው። በእሳቸው ሪኮመንዴሽን ነው መጋቢ ጻድቁን የጠየቅነው። ስንጠይቃቸው በሪስፔክት ነው፣ አባታዊ ምክራቸውን ለመስማት ነው። ለምን እኚህን ሰው ስናቃቸው ሐሰትን የሚጸየፉ ከሐሰተኛ ጋር ፊት ለፊት የሚቃወሙ ሰው ናቸው እንጂ በአደባባይ እንደዚህ ከሐሰተኛና ከአመፀኛ አገልጋዮች ጋር እጅ ለእጅ ይጨባበጣሉ ብለን አስበን አናቅም ነበር። በእርግጥ ከዚህም በፊት በነበረ ግንኙነታችን ውስጥ መጋቢ ጻድቁ በቢሮ የሚያወሩትና በአደባባይ የሚሆኑት የተለያየ እንደሆነ እኔ የአይን ምስክር ነኝ።
አለቀ። የአይን ምስክር ነኝ። ትናንትና በጓዳ እየተደበቁ ሐሰተኞችን ያገኙ ነበር። በጨለማ እየሄዱ ሐሰተኞችን ያገኙ ነበር። ከካሜራ ውጭ ይገናኙ ነበር። አሁን ህዝብ ምንም እንደማያመጣ ብዙ ህዝብ ከሐሰት ጎን እንደሆነ ሲታሰብ የሚሳደብላቸው ጀነሬሽን እንዳለ አመፀኛ ህዝብ እንዳለ ሲያስቡ አደባባይ ላይ ወጥተው እጅ ለእጅ ተነሱ። ማን ይናገራቸዋል? ካውንስሉ አለ። መጋቢ ጌቱ በቦታው ላይ ተገኝቷል። ማን ነው አራሚ? ማን ነው? ካውንስሉ ብቻውን ተገኝቶ ቢሆን መጋቢ ጻድቁ ቻሌንጅ ያደርጉታል ካውንስሉን ብለን ተስፋ እናደርጋለን። መጋቢ ጻድቁ ብቻቸውን ተገኝተው ቢሆን የካውንስል መሪዎች ልክ አይደለም ይሏቸዋል ብለን ምናልባት ተስፋ ልናደርግ እንችል ነበረ። አሁን ግን ሁሉም እዛ ቦታ ላይ ነው ያሉት። ሰው መንፈስ ነው የሚለው የኔና የኢየሱስ ክርስቶስ ልጅነት እኩል ነው የሚሉ ደፋሮች ናቸው። እንግዲህ እነዚህ ሰዎች አይም ሶሪ በጣም እዚህ ውስጥም ትኖራላችሁ። የእናንተ ልጅነት ከኢየሱስ ልጅነት እኩል የሚመስላችሁ እነዚህ ሰዎች ትምህርታቸው አጋንንታዊ ነው ስላችሁ ጌታ ኢየሱስ ምስክሬ ነው። 100% እርግጠኛ ነኝ። የጾታዬን ያክል እርግጠኛ ነኝ። ያዳነህን ጌታ እያየ ወደፊት ብትቀጥል ይለኛል አንድ ወንድም እና ጻድቁን እያየሁ ነው እንደ ወደፊት የምቀጥለው። አሁንም እኮ እያልኩ ያለሁት ያዳናችሁን ኢየሱስን ተመልከቱ። መሪዎቻችሁ በሐሰት ተጠልፈዋል። ጻድቁን እንዳትመለከቱ። ትናንትና በምስክርነት የምናውቃቸው እኛ ቆፍጣና ጻድቁ አሁን ቆፍጣና ጻድቁ አይደሉም። የሐሰት አገልግሎት ላይ መድረክ ሪባን ቆራጭ ናቸው። ስም አትጥራጠር አለ መጽሐፍ ቅዱሳዊ ነው ስም መጥራት። እኔ የምለው እዛ እንትን ላይ ፎቶ ፕሮፋይል በጣም ቆንጆ ነው እንዴ! እህቶች ናቸው የሚልኩልኝ እንትን ይልኩልኛል ኮሆስት የእንትናን ላሳያችሁ። ከዚህ በፊት አንድ ቪዲዮ ከመስቀል ሚዲያ ላይ የተቆረጠ ቪዲዮ ለቅቄ ነበር። የኢትዮጵያ ቤተክርስቲያን በመሪ እጦት ተበድላለች። ይህ ጻድቁ እዛ ከመሄዳቸው በፊት የተናገርኩት ነው። የኢትዮጵያ ቤተክርስቲያን በመሪ እጦት ተበድላለች። የሚጠብቀን የለም። የሚዋጋልን ከሐሰት ትምህርት እንድንጠበቅ ቤተክርስቲያንን አጥር ከለላ የሚሆን የብረት ዘንግ የሚሆን መሪዎች የሉንም። አብዛኞቹ ለሆድ ያደሩ ናቸው። አብዛኞቹ ለግል ምቾታቸውና ጥቅሞቻቸው ያደሩ ናቸው። ከዚህ የተነሳ የትኛውም ሐሳዊ በኢትዮጵያ ምድር ላይ እየሾለከ ይገባል። ቀላል መምጣት የፈለገ ይመጣል። ህዝቡን በግላጭ ያገኘዋል። ህዝቡ መሪ የለውም። አብያተ ክርስቲያናት ውስጥ ያሉ እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ፣ እነ ሕይወት ብርሃን፣ እነ መሰረተ ክርስቶስ፣ እነ ወንድማማች፣ ሌሎቹ ያልዘረዘርኳቸው አብያተ ክርስቲያናት ምእመኖቻችሁን አትሂዱ የማለት ስልጣን የላቸው በምእመናቸው ላይ። ለቤተ ክርስቲያን ህዝቡ አይታዘዝ እና በጣም ብዙ ሰው ደበረው። መሪ የለንም እንዴት ትላለ ምናምን አሉኝ። መሪ የለንም። አሁንም ነግራችሁ መሪዎቻችን ምናልባት በሶስት ይከፈላሉ። የመጀመሪያዎቹ ፊት ለፊት ከሐሰተኞቹ ጋር ህብረት የፈጸሙ ፊገር የሆኑ ጡረታ ቢወጡ ምንም ቢሆኑም ግን እንደ አባት ፊት ለፊት ጡረታ የወጡ ለምሳሌ ቄስ በሊና ሳርካ፣ በህይወት የሌሉት ቄስ በሊና ሳርካ ወሎንም ሐሰተኞች ቀባዋቸው ብለው በየመድረኩ ዘይት ሲያፈሱ የነበሩት አባት ማለት ነው። እዛ አሁን ጋሽ በቄ እንደ ፊገር የሚታዩ እነ ቃለ ሕይወት ቤተክርስቲያንን የመሩ አብረው ያገለገሉ በጣም ታዋቂ የሆኑ መጋቢዎች የነበሩ አሁን ምንም ጡረታ ቢወጡ ግን እንደ ፊገር ፊት ለፊት ፕሮቴስታንት አባቶች አሉኝ ሲል ፊት ለፊት የሚያወጣቸው አባት የትም ቦታ በተጠሩበት ነው የሚገኙት። የሐሰተኞች ደጋፊ፣ የሐሰተኞች ቀኝ እጅ ናቸው። እዚህ አሁን ደግሞ የማሳያችሁ ዳንኤል መኮንን፣ ሐዋርያው ዳንኤል መኮንን
ሐዋርያው ዳንኤል መኮንን አይታችኋል አቀባበላቸው? እንትና ጋር መጋቢ ጻድቁን ሲቀበላቸው ሬድ ካርፔት ሁሉ ቀይ ምንጣፍ አቅርበውላቸዋል። እና ስህተት ሐሰተኛ ሰይጣን ሲቀበል በጣም ተንከባክቦ ነው የሚቀበል። የእግዚአብሔር መንግስት ናት፣ በልምምጥ ያልሆነች መንግስት። ዳንኤል ድሮ እንደዛ ነው። የእግዚአብሔር እውነተኛ መንግስት ነው ልምምጥ ይል። እኔ ኢየሱስ ክርስቶስን ብቻ ነው ማውቀው። የመጡ ሐዋርያቱን ጠራቸው። እዛ የኔ ሊሆን የሚወድ ቢኖር መስቀሉን ይሸከም ከኋላ ይከተለኝ። እርፍ ይዞ ወደኋላ የሚያይ ለኔ ሊሆን አይገባውም። አለቀ። ኢየሱስ ክርስቶስ መስቀል ከማሸከም ነው። በቃ ትምህርቱ እንደዛ ነው። በእኔ ከሆናችሁ እኔን ካመናችሁ በዓለም ሳላችሁ መከራ አለባችሁ፣ ይመቻችኋል፣ ይደላችኋል፣ ትከብራላችሁ፣ ትሾማላችሁ፣ ትጠረምሳላችሁ። እንዳሁኑ አዳራሽ እየሞላ አሜን እንደሚል የምኞት ደመና ላይ እንደሚንሳፈፍ ጴንጤ ተስፋ አይደለም ኢየሱስ የሰጣቸው። የነገራቸው በእኔ ካላችሁ መከራ አለባችሁ። በቃ እኔን ጠልታኛለች፣ ዓለም አይወዳችሁም። በቃ ያዩትም ህይወት ያንን ነው። ሐዋርያት አንደኛ ክፍለ ዘመን፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ስቃይ በየአንበሳው ጉድጓድ የሚጣሉበት ነው። በየአንበሳው ጉድጓድ የሚጣሉበት ክርስትና በሰይፍ ስለት የመጣ በስደት በመከራ የመጣ። አሁን ሰይጣን ተሻሽሎ ዲሞክራሲያዊ ሆኖ ዝም ያለህ ይመስላል? አይደለም። አንተ ከሰይጣን ጋር ደርቢ ስለሆንክ አይደለም። በቃ ወዳጅ ሆነሃል፣ እጅና ጓንት ሆነሃል። የአካባቢውን ሰው እንዴት ይነካል? አልሸባብ እኮ ስጋትነት እኮ አልሸባብ ውስጥ ለሌሉ ሰዎች እኮ ነው። አልሸባብ አባል ሆነ እንዴት ስጋት ይሆንብሃል? ሰይጣን ስጋት ያልሆነብህ ስደት ማያስነሳብህ መከራ ማያስነሳብህ ጎረቤት ወዳጅ ስለሆንክ ነው። አለቀ እንዴ። አልቃይዳ ውስጥ እኮ አባል ሆነ አልቃይዳ ለአንተ ስጋት አይሆንም። ከአልቃይዳ ውጭ ተቃራኒ አይዲዮሎጂ ላላቸው ሰዎች እንጂ ስጋት ሊሆን የሚችለው የትኛውም ሽብር ቡድን ለአሸባሪዎቹ ሽብር አይደለም፣ ተስፋ ነው፣ አላማ ነው፣ አጀንዳ ነው። ልክ እንደዛው ነው ሰይጣን እሱ ጋር ያሉትን ሰዎች ምድራዊ ነገር እየሰጠ ያኖራቸዋል። ኢየሱስንም ያን ያለው ይሄ ሁሉ ለኔ ተሰጥቶኛል፣ ለምወደው ለማንም እሰጠዋለሁ አለ። የምድር ተስፋ የሚሰጠው ሰይጣን ነው። የክርስቶስ ኢየሱስ ተስፋ ለዛ ነው እኔ ብሄድ ይሻላቸዋል፣ እኔ በሚሄድበት በዛ መኖሪያን አዘጋጅላቸዋለሁ አለ። ከዚህ ምድር ያልፋል ተስፋው። ለዛ ነው ሐዋርያው ቅዱስ ጳውሎስ ሲናገር ሆዳቸው ስለ ሐሰተኞች ሆዳቸው አምላካቸው ክብራቸው በኖራቸው ሐሳባቸው ምድራዊ ነው አለና እኛ ግን አለ ይሄ ነው ተስፋችን፣ እኛ ግን ሀገራችን በሰማይ ነው። ከላይ የሆነውን መድኃኒት ክርስቶስን እንጠብቃለን። ክርስትና ከሰማይ ነው ተስፋ የሚጠብቀው። ክርስትና ከሚመጣው ኢየሱስ ነው ተስፋን የሚሻው፣ ምድራዊ አይደለም። ስብከቶቻችሁን ተመልከቱ፣ ንግግሮቻችሁን ተመልከቱ። ትንቢት ብላችሁ አሜን እያላችሁ ላንቃችሁን የምታጮሁበትን ተስፋ የምታደርጉበትን ጉዳይ ተመልከቱት። ምድራዊ ነው። ይከፈትላል። የት አሜሪካ ትሄዳለ፣ የት ጃፓን፣ የሆነ ኬንያ፣ የሆነ ካናዳ፣ አውሮፓ ትገባለ። የሆነ አውሮፓ ውስጥ ባል ታገኛለች፣ ሚስት ታገኛለች። ተስፋሽ ሁሉ ምድራዊ ነው። የትኛውም ሰው ኢየሱስን ሳያቅ ሊያገኘውና ሊያሳካው የሚችለውን ተራ ነገር ኢየሱስ መስቀል ላይ ጨምረው ይሰብኩ ካለ አለቀ። ኢየሱስን የማያምኑ ኤቲስቶች የሚኖሩበት አሜሪካና ካናዳ ለመግባት አንተ ኢየሱስን ማመን እንደሚጠበቅብህ ይነግሩካል ሰዎቹ። ለምን? የያዙት ወንጌል ሳይሆን የብልጽግና ወንጌል ነው። የብልጽግና ወንጌል ደግሞ የመስቀሉን ጌታ ስለ ምድር የሚሸጥ ዳግም የሚሰቀል የአጋንንት ትምህርት ነው። አለቀ። እና አሁንም ምንም ያላለህ ሰይጣን ምንም ቻሌንጅ አልበዛብህ። የሰፈሩ ልጅ ስለሆንክ ነው። እዛው አካባቢ ስለሆንክ፣ እዛው አጣስ ሰፈር፣ እዛው መጨማለቅ ሰፈር ስለሆንክ ነው። ሌላ ታሪክ የለውም። በጽድቅ የሚኖር እግዚአብሔርን በመፍራት የሚኖር እግዚአብሔርን የሚያስብ ኢየሱስ ክርስቶስን ለመምሰል የሚፈልጉ ምን ይላሉ? ይሰደዳሉ። ማን? እግዚአብሔርን ለመምሰል የሚፈልጉ ይሰደዳሉ። እግዚአብሔርን መምሰል ውስጥ ስደት ነው ያለው። ተቀባይነት አይደለም ያለው፣ ተቀባይነት ማጣት ነው ያለው። አሁን በጣም ብዙ ሰው የሚያጨበጭብላቸው ሰዎች እግዚአብሔር አብረዋቸው እንደሆነ የሚታሰበው ወንጌላችን ምድራዊ የሆነ ስለሆነ ነው። ወዳጆቼ ሰማያዊውን ወንጌል ይዘ ምድራዊ ተስፋ አታደርግ። አዎ ይመጣል። አዎ በክብር ይመጣል። ዳግም ይመጣል። ሊገዛ ይመጣል። ሊከብር ይመጣል።
ከቅዱሳኑ ጋር ይመጣል፣ በመላእክት አጀብ ይመጣል። አዎ ጌታ ይመጣል። ተስፋ የምናደርገው እርሱ ይመጣል። አዎ ተስፋ የምናደርገው ግን ከሰማይ ነው እንጂ ከምድር አይደለም። ከምድር የሆነ ተስፋ የሚሰጡ ምድራዊ ትምህርቶች ናቸው ያሉት። እና አሁንም ምነግራችሁ ወዳጆቼ፣ ወገኖቼ ብትሰሙኝ፣ ድምጼን ጩኸቴን ብትሰሙ፣ የውስጤን መቃጠል ቢገባችሁ፣ እየነገርኳችሁ ያለው እውነት ነው፣ የማይለወጥ እውነት ነው። እና ተጠልፈናል ነው የምላችሁ። ተጠልፈናል፣ ተሽጠናል። የሸጡን ደግሞ መሪዎቻችን ናቸው። ይሰጡ መሪዎቻችን ነው የሸጡ። አብያተ ክርስቲያናትን የሚመሩ ቤተክርስቲያንን እግዚአብሔር ኃላፊነት የሰጣቸው ሰዎች፣ አዎ እግዚአብሔር ይጠይቃል፣ ግን ከነሱም መጠበቅ አለብን። እኛ ኢየሱስ ነው የነገረን፣ የበግ ለምድ ለብሰው የሚመጡ በውስጣቸው ነጣቂ ተኩላ ከሆኑ ከሐሰተኞች ተጠበቁ ያለው። ስታዋቸው እኮ በጣም ጻድቅ ነው የሚመስሉት፣ ጃፒን የፍቅር ሰው ነው የሚሉት። ፍቅሩ ግን ለምንድን ነው? ለሰው ጭራሽ አይደለም። ከገንዘብ በላይ የሚወዱት የለም፣ ከምቾታቸው በላይ የሚወዱት የለም። እነዚህ ሰዎች ምጠሯቸው አገልጋዮች በጠቅላላ አፍተሮል እነ መጋቢ ጻድቁም ለምቾቶቻቸው ተላልፈው ራሳቸውን ሰጥተዋል። ለዛ ነው ተሻሽለ እንትን አትሆንም፣ ከሐሰተኛ ጋር አትሆንም። እውነት የያዘ ሰው እስከ መጨረሻው የሚጸናው። አለቀ። አንድ ወንድም ከካናዳ ደውልልኝ ምናምን ብሎ መልእክት ትቶልኝ ደወልኩለትና ከካናዳ በቃ ተጨንቁ። የነ ሐዋርያው ዘውዴ አጥቢያ ነው ሬማ የምትባል ቤተክርስቲያን። ያው ሰው መንፈስ ነው ምናምን ብሎ የወጡት ማለት ነው። ሰው መንፈስ ነው የሚሉት ሰዎች ታውቃላችሁ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚሉት ያው እግዚአብሔር የህይወት እስትንፋስ ለሰው እፍ ብሎበት የለ፣ ያ የህይወት እስትንፋስ ከእግዚአብሔር ጋር ነበረ ነው የሚሉት። የዛን ጊዜ አይደለም፣ የዛን ጊዜ ወደ አካላዊ ማንነት መጣ እንጂ የነበረው ግን በእግዚአብሔር ውስጥ ለዘላለም ነው የሚሉት። ስለዚህ አፍተሮል ሄዶ ትምህርቱ እኔና ኢየሱስ አንድ ነን የሚል ነው። የኢየሱስ ልጅነት እንዳልጀመረ የኔ ልጅነት አልጀመረም፣ ምክንያቱም እኔ መንፈስ ነኝ፣ የእግዚአብሔር እስትንፋስ ውስጥ ነበርኩ ነው የሚሉን ሰዎቹ። ይሄ ነው ትምህርታቸው። አስባችሁታል? ጌታዬ መድኃኒቴ አምላኬ ምትሉትን በሞቱ ያዳናችሁን ኢየሱስን ከሱ እኩል የመሆን ትምህርት ድፍረት ውስጥ የሚያስገቡ አጋንንታዊ ሰዎች ናቸው። እንግዲህ አጋንንታዊ አስተማሪዎች ናቸው። እንግዲህ እነዚህ አስተማሪዎች ሰው መንፈስ ነው የሚሉን አስተማሪዎች ከነሱ ጋር አብሮ ቁርጥ እየቆረጡ ፕሮግራም ማካሄድ። እስቲ ከዳቢቱ አድርግልኝ፣ እስቲ ከወርቹ ቆረጥ አድርግልኝ እያለ ችግር የለበት። አንተ ጠፋ አልጠፋ ችግር የለበትም። ስለዚህ ባለመድኃኒት ሆይ ራስህን አድን አለ ኢየሱስ። ወዳጆች የራሳችሁን አድኑ፣ በክርስቶስ ኢየሱስ ትምህርት ጸንታችሁ ኑሩ። ሐዋርያው ጳውሎስ በስተመጨረሻው ዘመን ኤዥያ ሁሉ ትቶኛል አለ። ኤዥያ በዛ ዘመን የነበረችው ትንሿን ኤዥያ ነው ሚላት፣ ወደ ሩቅ ምስራቅ ያሉትን ማለት ነው። ትተውኛል አለ፣ ቱርክን ጨምሮ ማለት ነው። ትተውኛል አለ። ብቻውን እንደቀረ ታውቃላችሁ። ጳውሎስ በሚሊዮን ማጫወት እንደሆነ ታውቃላችሁ። የጽድቅ መንገድ 70 ሚሊዮን 90 ሚሊዮን እያላችሁ የምትኖሩበት አይደለም የጽድቅ መንገድ። ኢየሱስ የጽድቅ መንገድ ጠባብ እንደሆነ የሚገቡባት ጥቂቶች እንደሆኑ ነግሮናል። ስለ ሚሊዮን እያወራን አይደለም የምናወራው። የጽድቅ መንገድ በጣም ጠባብ ነው፣ በጣም ጠባብ ነው። ለጥቂቶች ብቻ የሚሆን የጽድቅ መንገድ፣ የእውነት መንገድ። አሁን ተክተልትለው የሚደንሰው፣ የሚጨፍረው፣ የሚዘሙተው፣ ዘሟቹ የሚከበርበት፣ 3-4 ያገባው የሚነግስበት። በቃ እኔ ስለ ሰዎች ድካም ስለወደቁበት ፌል ስላደረጉበት ህይወታቸው አይደለም ልብ ስለጸኑበት አመጻቸው ነው እየነገርኩ ያለሁት። አለቀ። ይሄ ወርቅና አላሮን አይታችሁታል አይደል? መድኃኒት የምትባል እዚህ ደቡብ አፍሪካ ያለች ገምቷ ዳሪ ጠንቋይ ጋር ሄዶ ያን የመሰለ ዘማሪ
በውሃ ውስጥ አልፈናል አላሰጠመንም ይላል። መድኃኒት ጋር ሄዶ አበስኩ ገበርኩ። ያሳፍራል። አይታል ትልልቅ የምትለው ዘማሪ ተጠልፏል። የለም ተከስተን ስታየው የሚቆሙበት ሐሰተኛ መድረክ ላይ ነው። ተከስተ ብትል ማን ብትል የቀሩ ጥቂቶች ናቸው፣ በጣም ጥቂቶች ናቸው መድረክ የሚመርጡት ህይወት የሚመርጡት በጣም ጥቂት ዘማሪዎች፣ በጣት የሚቆጠሩ። ይህን ሁሉ ጣት የሚሞሉ አይመስለኝም። በጣም ኢምንት ናቸው። ገንዘብ ያነወለለው ህዝብ ራንድ ሲያይ ለአጩን የሚያዝረበርብ ዘማሪ፣ ሰማይን እያየ የሚፈዝ ዘማሪ ጠፍቷል፣ ቆይቷል። ከጠፋ ተስፋ እንድትቆርጡ አይደለም ይህን የምነግራችሁ፣ ቅሬታ እንድትሆኑ ነው። የቀረው የእግዚአብሔር ህዝብ እንድትሆኑ ነው ይህን የምነግራችሁ። እኔ ከክርስቶስ ጋር ነኝ እንድትሉ ነው ይህንን የምነግራችሁ። እኔ ከጌታ ጋር ነኝ፣ ከትምህርቱ ጋር ነኝ፣ ከጽድቅ ጋር ነኝ፣ ከእውነት ጋር ነኝ፣ ከአመፅ ጋር አልሆንም እንድትሉ ብቻ ነው ወዳጆች ይህን የምነግራችሁ። ራሴን ለማመጻደቅ አይደለም። ከኖርን የምንኖረው በጸጋው ነው። አሁን ስለ ብቃት አይደለም እያወሩ ያለሁት፣ ስለ መታመን ነው እያወሩ ያለሁት። አሁን ስለ አቡና ችሎታ አይደለም እየነገርኳቸው ያለሁት። መድኃኒት ብትጠራ አትሄድም ሰው እንትን ይለኛል። ምን እንድታደርገኝ? በጣም ቀላል ነው በነገራችን ላይ። እሺ መሞዳሞድ ምናምን በጣም ቀላል ነው። መሞዳሞድ ቀላል ነው። ከነዚህ ሰዎች ጋር መሆን ቀላል ነው። ጌታ ገለጠልኝ ብዬ አሁን ሄጄ ነገና ከነገ ወዲያ ሄጄ በየመድረካቸው ሳሳድዳችሁ ነበር ምናምን ብል ቦታ ይሰጡኛል፣ መድረክ ይሰጡኛል፣ ዩቲዩባቸው ላይ ይለቁኛል። ከዛ የነሱ ጀሌ ባለሀብት ምናምን ይከበኛል። ምንም ማግኘት እችላለሁ። አሁን ስለ ራሴ ገድል እንዳልሰብካችሁ ብዬ ነው። ግን በቃ ከእግዚአብሔር ጋር ሆኖ ማጣት ይሻላል። መራብ ይሻላል፣ ከሱ ጋር መራብ ይሻላል። ምንም ቢጨነቅ ምንም ሐዋርያቱ አብሮት ባይሆኑ ብቻዬን አይደለሁም አለ ኢየሱስ፣ አብ ከኔ ጋራ ነው አለ። እውነትህን ይዘህ ከእግዚአብሔር ጋር መሆን ይሻላል። በጽድቅ ኖረ ከእግዚአብሔር ጋር መኖር ይሻላል። ተሰድበ ከእግዚአብሔር ጋር መሆን ይሻላል። ሚስ አንደርስታንድ ተደርገ ሰዎች ያላልከውን እንዳልክ እያደረጉ ጨካኝ ሆነው እያሳደዱክ እንደ አሳዳጅ እየቆጠሩ ሰዎች እየጠሉክ እንደሚጠላ ሰው እየቆጠሩ ሚስ አንደርስታንድ ተደርጎ መኖር ይሻላል ወዳጆቼ። እኔ ነው የምነግራቸው። እኔ አሁን እንደኔ እዚህ ቲክቶክ ላይ ሚስ አንደርስታንድ የተደረገ ግለሰብ የለ። ተረዱኝ፣ በእናታችሁ በጌታ ተረዱኝ። አልገባችሁም እኮ እኔ እያልኩ ያለሁት እኮ እያልጨነቅም። ምክንያቱም ያዳነኝ ብቻውን ነው። ማንም ሰው ተባብሮ አላዳነኝም። እዚህ ሚዲያ ላይ ያለ ሰው አላዳናችሁኝም። መስቀል ላይ አንድ ጌታ ነው ያየሁት፣ የክብር ጌታ። በሁለት ወንበዴዎች አንዱ በንስሐ የዳነ አንዱ በዛው አመፁ የጠፋ በሁለት ወንበዴዎች መካከል የተሰቀለ ለቤዛነት የተሰቀለ ለማስታረቅ የተሰቀለ አንድ ጌታ ነው እኔ መስቀል ላይ የተመለከትኩት ወዳጆች። የሞተልኝ ሐዋርያ የለም። ለዛ ነው የለም የሞተልኝ ነብይ የለም፣ የሞተልኝ አስተማሪ የለም። ቢያስተምረኝ አስተማሪው ትክክል ካስተማሪ ስለ ጌታ ነው። ሐዋርያ ነኝ የሚለው ሰውዬ ትክክል ከሆነና ከሆነ የሚለውን ከሆነ ቢሆን ለጌታው ነው። ነብይ ነኝ የሚለው ሰውዬ በትክክል የሆነውን ከሆነ የሚሆነው ለጌታው ነው፣ ለኔ አይደለም። ሰራተኛ የሚሰራው ለቀጠረው ነው። ለአቡና የሚሰራ ሰው የለም። እውነቱን ልንገራችሁ። ስለዚህ በጣም ራሴን እያብራራው ምናምን አልጨነቅም። አሁን ላይ ምንም የማይመስለኝ ለዛ ነው። በተለይ የጴንጤ ማህተብ ማልፈልገው ለዛ ነው። አብዛኛው ስቷል እና ብዙዎቹ ተዘግዝቀው አረቆም ያለው ብትላቸው አያምኑም። በቃ ብዙ ናቸው። በድምፅ ይበልጡሃል፣ በላይክ ይበልጡሃል፣ በኮመንት ይበልጡሃል። ስለዚህ ምንም አይመስላቸውም። ሲሰበሰቡ በዛ ይላሉ እነሱ። እውነት እነሱ ጋር ያለ ነው የሚመስሉት። ጌታን ያስመስሉታል። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያ ጳውሎስ ነግሮናል ስለ ሐሰተኛ ሐዋርያነት ስለሚሉ ሐሰተኞች። ሰይጣን እንኳን የብርሃንን መልአክ እንዲመስል ራሱን ይለውጣል አለ። ሰይጣን ማን ነው? ሚካኤል ነኝ ብሎ ባይመጣ ማን ይሰማዋል? ቅዱስ ሚካኤል ነኝ ባይል ሰይጣን ማን ይሰማዋል? ገብርኤል ነኝ ባይል ማን ይሰማዋል? ሰይጣን እንዴ ሰይጣን ነኝ ብሎ ቢመጣ ማን አደነግጥም እንዴ? ስለ ሰይጣን እኮ ብዙ ክፋት ታውቃለህ። ፊትህን አታዞርም እንዴ? ታዞራለህ እኮ። ሰይጣን የብርሃንን መልአክ ሁልጊዜ ሐሰት ማስመሰል ነው ስራ። ሚዲያው ላይ ያስመስላሉ ጽድቅ።
ስትሪክት አደረገብኝ።